ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር አምላክ ስሙ የተባረከ ይሁን። ዛሬ ደግሞ በገድላት ዙሪያ ነው የምንነጋገረው። የተወሰኑትን ገድላት ለመዳሰስ እሞክራለሁ በዚህ አጭር ጊዜ ማለት ነው እና የምነሳበት ሐሳብ ምንድነው? ገድለ ክርስቶስ ሰምራ ይባላል። ገድለ ክርስቶስ ሰምራ ይሄው መጽሐፉ በእጅ ያለ በማስረጃ ነው ሁሉንም ነገር የማቀርበው። ገድለ ክርስቶስ ሰምራ ይሄው ታዩታላችሁ። የጥቅምት ገድለ ክርስቶስ ሰምራ ላይ እንዲህ ብሎ ይናገራል። እሱን ነው መነሻ የማደርገው። በዚህ ጊዜ የጥቅምት ገድለ ክርስቶስ ሰምራ ቁጥር 6 እንዲህ ይላል። በዚህ ጊዜ ስምሽን ለሚጠሩ መታሰቢያሽን ለሚያደርጉ ሁሉ በ4 ወር ውስጥ በየአንድ ቀን የሚዘንመውን የዝናብ ነጠብጣብ ያህል ነፍሳት መርተሽ ወደ መንግሥተ ሰማያት ትገቢ ዘንድ ቃል ኪዳን ገባሁልሽ አላት ይላል። ወሶቤሃ አውስአ ወይቤላ ንስኢ ወሃብኩኪ አስራተ ብዙሃ ነፍሳተ መጠነ ነጠብጣበ ዝናብ ዘአርባዕቱ አውራህ ለአሃዱ ዕለት ይላል። የምፈልገው ሐሳብ ምንድን ነው? የዝናብ ነጠብጣብ ያህል ነፍሳት መርተሽ ወደ መንግሥተ ሰማያት ትገቢ ዘንድ ቃል ኪዳን ገባሁልሽ አላት ነው የሚለው። በመቼ? በየ4 ወሩ በ4 ወር ውስጥ በየአንድ ቀን የሚዘንበውን የዝናብ ነጠብጣብ ያህል ነፍሳት መርተሽ ወደ መንግሥተ ሰማያት ትገቢ ዘንድ ቃል ኪዳን ገባሁልሽ ብሎ ነው የሚናገረው። በየ4 ወሩ የዝናብ ነጠብጣብ ያህል ነፍሳት መርተሽ ወደ መንግሥተ ሰማያት ትገቢ ዘንድ። እንግዲህ ይህ መንግሥተ ሰማያትን መግባት አስመልክቶ ክርስቶስ ሰምራን እንዲህ አይነት ቃል ኪዳን ገባሁልሽ ሲላት ታያላችሁ። በየ4 ወሩ የዝናብ ነጠብጣብ ያህል ነፍሳት መርተሽ ነው የሚለው። እንግዲህ የዝናብ ነጠብጣብ ያህል ነፍሳት መርታ መንግሥተ ሰማያት የምትገባ ከሆነ ነፍስ የለም ማለት ነው በዚህ ምድር ላይ። የሰው ዘር የለም ማለት በሙሉ በክርስቶስ ሰምራ አማካኝነት ወደ መንግሥተ ሰማያት ገብቷል እያለን ነው ገድሉ። በጣም የሚገርም ነው እና እኔ ግን በጣም ከሁሉ የገረመኝ ገድለ ክርስቶስ ሰምራ ጋር እንደዚህ ይበል እንጂ ነፍሳት መርተሽ በየ4 ወሩ የዝናብ ነጠብጣብ ያህል ነፍሳት መርተሽ ወደ መንግሥተ ሰማያት ትገቢ ዘንድ ቃል ኪዳን ገባሁልሽ ይበል እንጂ ተአምረ ማርያም ላይ ደግሞ ሄዳችሁ ብትመለከቱ ተአምረ ማርያም ላይ ይሄ 64ቱ እትም ነው። ተአምረ ማርያም መቅድም ቁጥር 5 ላይ ደግሞ ማርያም ብሂል መርህ ለመንግሥተ ሰማያት ይላል። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው ብሎ ይናገራል። ደግሞ እዚህ ጋር ክርስቶስ ሰምራን መርተሽ ታስገቢያለሽ አለ። እዚህ ጋር ደግሞ ማርያምን መንግሥተ ሰማያት መርታ የምታገባ ነው አለን። ደግሞ ሌላ ቦታ ላሳያችሁ። ገድለ አርሴማ ጋር ልውሰዳችሁ። ገድለ አርሴማ የሚያዝያን በመጀመሪያ እንድናይ ይፈልጋለሁ። ገድለ አርሴማ ሄዳችሁ ማየት ትችላል። በማስረጃ ነው የምናገረው። ክብር ለእግዚአብሔር ይሁን። ገድለ አርሴማ የሚያዝያ ወደ ዘላለም ሕይወት የምትመሪና የወንጀለኞችን ነገስታት ስንፍና የምትገልጪ በእውነት የምታስተምሪ አንቺ ነሽ ይላታል። ወደ ዘላለም ሕይወት የምትመሪ ብሎ ነው የሚናገረው። የምትመሪ ይላታል። እንደገና ደግሞ ገድለ አርሴማ ቁጥር 116 ላይ ደግሞ ሄዳችሁ ብትመለከቱ እግዚአብሔር ቃል ኪዳንን እንደሰጠሽና ዛሬ ከመልአክ አፍ በሌሊት ራእይ እንደሰማነው በግልጽ ከአንቺ ጋር ወደ መንግሥተ ሰማያት ያልፋል ይላል። ስለዚህ እንግዲህ ወደ መንግሥተ ሰማያት የምትመራናት አርሴማ ደግሞ እንደገና ደግሞ በግልጽ ከአንቺ ጋር ወደ መንግሥተ ሰማያት ያልፋል እያለ ነው የሚለው። ተመልከቱ። በክርስቶስ ሰምራ ገድል አልቀረም። ማጋ መጣ? ገድለ አርሴማ ጋ መጣ። በግልጽ ወደ መንግሥተ ሰማያት ከአንቺ ጋር ያልፋል አላት። ወደ መንግሥተ ሰማያት የምትመሪ አላት። ተአምረ ማርያም ጋር ደግሞ ሄደን ስንመጣ ማርያም ብሂል መርህ ለመንግሥተ ሰማያት አለ። ስለዚህ ወደ መንግሥተ ሰማያት መርተው የሚያገቡን እነዚህ ሁሉ ከሆኑ እንግዲህ የኢየሱስ ክርስቶስ መሞት እና መነሳት ትርጉሙ ምንድን ነው? ወዳጆች ስንቱ ሰው ነው እኛንስ ወደ መንግሥተ ሰማያት መርቶ የሚያስገባል? እንደው መንግሥተ ሰማያት እንዲህ እንደ ዋዛ በቀላል የሚታሰብ ነው?
እና ውሸት መሆኑን የምታዩት ራሱ በእነዚህ በገድላት ውስጥ የተዘረዘሩት ሐሳቦች ውሸት መሆናቸውን የምታውቁት በዚህ ነው። እና የመንግስተ ሰማያት መንገዱ አንድ ነው ወዳጆች። ለምንድን ነው መንገዱ አንድ የሆነው ብላችሁ ብትሉ ኢየሱስ ክርስቶስ ለሰው ልጆች በደል ስለሞተ፣ እንደገና ደግሞ የሰው ልጆችን ለማጽደቅ ስለተነሳ ሮሜ 4 ቁጥር 23-25 ላይ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ የተነሳውን ለምናምን ለኛ ጽድቅ ሆኖ ይቆጠርልን ዘንድ አለው ብሎ ኢየሱስ ክርስቶስ ብቸኛ አጽዳቂ እንደሆነ ወደ እግዚአብሔር መንግስት የሚያስገባ እሱ እንደሆነ ታያላችሁ። ያውም ዋጋ በመክፈል እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ነው ያለው። ስለ በደላችን አልፎ የሞተውን እኛን ስለማጽደቅ የተነሳውን ለምናምን። እንግዲህ ኢየሱስ ክርስቶስ ስለ በደላችን አልሞተም ማለታቸው ነው እነዚህ ገድላት ድርሳናት። እንግዲህ ተመልከቱ። ስለ በደላችን አልፎ የሞተውን እኛን ስለማጽደቅ የተነሳውን ለምናምን ለኛ ጽድቅ ሆኖ ይቆጠርልን ዘንድ አለው ብሎ ሮሜ 4 ቁጥር 23 ይናገራል። መንግስተ ሰማያት እንዲሁ እንደዋዛ ማንም ፍጡር መርቶ የሚያስገባ አይደለም። መንግስተ ሰማያት ዋጋ የተከፈለበት ጉዳይ። እኛ በደለኞች ወደ መንግስተ ሰማያት የገባ ነው ኢየሱስ ክርስቶስ በከፈለው ዋጋ ነው ወዳጆቼ። ስለ በደላችን አልፎ የተሰጠ ጌታ አለ። እኛን ስለ ማጽደቅ የተነሳ ጌታ አለ። ከሰፈር ውጪ መከራን ተቀብሎ መርገማችንን የተሸከመ ስለ በደላችን የደቀቀ በኢሳይያስ 53 መሰረት ስለ መተላለፋችን የቆሰለ በመገረፉ ቁስል ተፈወሳችሁ ይላልና የእግዚአብሔርን ቁጣ የተቀበለልን የደህንነታችን ተግሣጽ በእርሱ ላይ ነበረ እያለ ዝርዝሩን ኢሳይያስ 53 ይናገራል። ኢየሱስ የከፈለው ከሰፈር ውጪ መከራ እንደተቀበለ ነቀፌታችንን ተሸክሞ ዕብራውያን 10 ላይ ይናገራል የእግዚአብሔር ቃል። እና እንዲህ ዋጋ የከፈለልን ኢየሱስ አለ። ዝም ብሎ መንግስተ ሰማያት በዋዛ በተረት ተረት የሚገኝ እንዳልሆነ በዚህ ልትረዱ ልንረዳ ይገባል ማለት ነው። ከሰፈር ውጪ መከራን የተቀበለ ጌታ አለ። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ጌታ እንግዲህ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ አይመጣም ያለው ዋጋ ስለከፈለ ነው ወዳጆቼ። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ አይመጣም። ለምን? ስለ በደላችን እርሱ ስለደቀቀ፣ ስለ መተላለፋችን እርሱ ስለቆሰለ፣ ስለ በደላችን አልፎ ስለሞተና እኛን ስለማጽደቅ ስለተነሳ ኢየሱስ መንገድ ነው። በእኔ በቀር ያለው ለዚህ ነው። ለምን? ዋጋ ከፍሏል ወዳጆቼ። ዮሐንስ 14:6 ላይ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ አይመጣም ያለው ኢየሱስ እኛ ወደ እግዚአብሔር መንግስት እንድንገባ፣ እኛ ወደ ዘላለም ሕይወት እንድንገባ፣ የዘላለም ሕይወት ባለቤቶች እንድንሆን ኢየሱስ እዚህ በምድር ላይ ዋጋ ስለከፈለ ነው። ስለ በደላችን አልፎት ስለተሰጠ፣ እኛን ስለማጽደቅ ስለተነሳ ነው። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ አይመጣም ያለው ከዚህ የተነሳ ነው። እንደገና ደግሞ እርሱ የማይለወጥ ክህነት አለው ይላል ዕብራውያን 7:23-25 ላይ። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል፣ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋል። ስለዚህ በማን በኩል ነው ወደ እግዚአብሔር መምጣት ያለብን? በማርያምም አይደለም፣ በገድሉ ላይ እንዳነበብነው በክርስቶስ ሰምራም አይደለም፣ በአርሴማም አይደለም፣ በእርሱ በኩል ነው። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋል ስለሚል በእርሱ በኩል ነው ወደ እግዚአብሔር የምንመጣው። ከዛ ውጪ አያቀንም። በእርሱ በኩል ካልመጣን እግዚአብሔር አያቀንም። ኢየሱስም ያለው ምንድነው? እኔ የበጎች በር ነኝ አለ። በእኔ የሚወጣ የሚገባ ይድናል፣ መሰማሪያ ያገኛል። በሌላ በር የሚገባ ግን እርሱ ሌባና ወንበዴ ነው ያለው። ይሄ የወንበዴዎች መጽሐፍ ነው። እነዚህ ገድላት ያነበብኩላቸው የወንበዴዎች መጽሐፍት ናቸው። እነዚህ ታምረ ማርያም የወንበዴዎች ሌላ በር የሚያሳዩ ሌላ መንገድ የሚያሳዩ እግዚአብሔር ይገስ